እናደርጋቸውንም ነገሮች ለራሳችን ብለን ነው ማድረግ ያለብን። ለሌሎች ብለን የምናደርጋቸው ማንኛውም የሚባሉ ነገሮች እንዳለ በኋላ የመከራችን ምንጮች ይሆናሉ። ይህ ማለት ደስታችን ወይንም ደግሞ ውስጣዊ ሰላማችን ኤክስተርናል የሆነ ነገር ላይ መቀመጥ የለበትም ማለት ነው። አብዛኛውን ጊዜ ውጫዊ የሆኑ ነገሮችን ፈልገን አክሽኖቻችን፣ ተግባሮቻችንን ከዛ ባዶነት ጋር እያገናኘን በነዛ ነገሮች እንሞላለን ብለን ስናስብ የበለጠ በህይወት እየተከፋንና በህይወት እርካታ እያጣን ዲስአፖይንትድ እየሆነን የምናልፍ ሰዎች እንሆናለን። አብዛኛውን ጊዜ ይህንን ባዶነታችንንም በውጫዊ ነገሮች ለመሙላት ስንታገል እንኖራለን። ገንዘባችንን በጣም ውድ የሚባል መኪና ላይ በማውጣት ወይንም ደግሞ አሪፍ የሚባል ቤት በመስራት አልፎ አልፎም ደግሞ ቤተሰብ በመመስረት አልፎ አልፎ እነዚህን ነገሮች የምናደርገው እነዛ ነገሮች ለሚሰጡን ኤክስተርናል ቫሊዩ ነው እንጂ ለኢንተርናል ቫሊዩዋቸው ብለን አይደለም። ውጫዊ ነገሮች ምን ጊዜም ቢሆን ውጫዊ የሚባል ዋጋ ነው እንጂ የሚኖራቸው በውስጣችን ውስጥ የሚለውጡልን ነገር የለም። ስቶይሲዝምስ ምን ያስተምረናል ካላችሁ፣ ፍልስፍናው በአጠቃላይ ህይወትን በዚህ መንገድ የምትመለከቱ ከሆነ ደስታችሁን በውጫዊ ነገሮች ላይ ነው ያስቀመጣችሁት። እነዚህ ውጫዊ የሚባሉ ነገሮች ደግሞ ሁሌም ቢሆን ፌል ሊያረጉ ወይንም ደግሞ ላይሆኑላችሁ ሊበላሹ ይችላሉ። ያ መኪና ሊሰበርባችሁ ሊበላሽባችሁ ይችላል። ቤታችሁም ደግሞ አንድ ጎርፍ እየጠበቀ ነው። ትዳራችሁም ነገ ሊፈርስ ይችላል። ስለዚህ ደስታችሁን የመሰረታችሁበት ነገር ውጫዊ ነገር ከሆነ እነዛ ውጫዊ ነገሮች የሆነ ነገር በሆኑ ቁጥር የእናንተም ደስታ በዛው ልክ አፌክትድ የሆነ እየተጎዳ ይሄዳል። አይደለም ገንዘብ የምናወጣባቸው ነገሮች፣ ነፃ ናቸው ብለን ያስብናቸው ነገሮች እንኳን አንዳንዴ ዋጋ ሲያስከፍሉ እንመለከታለን። የምንኖርበት ቦታም አይምሯችንም ነፃነትን ይፈልጋል። ያ ባዶ ቦታ አስፈላጊ ነው። ለዚህ ነው ሴኔካ በአንድ ወቅት ለመኖር የሚያስፈልጓችሁን ነገሮች እየቀነሳችሁ በመጣችሁ ቁጥር የበለጠ በህይወታችሁ ውስጥ ክፍት ቦታዎችን እየተወላችሁ ይመጣል። ያ ክፍት የሚባለውን ስፔስ ወይንም ደግሞ ቦታ ለእናንተ ትክክለኛ የሚባል ዋጋን ወይንም ደግሞ ትርጉምን ለሚያመጡላችሁ ነገሮች ክፍት እየሆነ ይሄዳል። በህይወት ውስጥ ምንም አይነት ነገር ቢፈጠርብንም አይምሯችንን ግን ሁሌም ቢሆን የተረጋጋና ሰከን ያለ ለማድረግ ብንሞክር ጥሩ ነው። ምክንያቱም በህይወት ውስጥ ምንም አይነት ነገር ብንፈልግ ህይወት በእኛ ላይ ምን ልታመጣ እንደምንችል መቼም ቢሆን ልናቅ አንችልም፣ ኮንትሮልም ልናደርገው አንችልም። ልክ እንደዚህ ነው ግን ምንም አይነት ነገር በህይወታችን ውስጥ ይፈጠር እንዴት ሪያክት ማድረግ እንዳለብን ሁሌም ቢሆን መልሱ እጃችን ላይ ይቆያል። ለዚህ ነው ስቶይክ ፈላስፋዎቹ ሁሌም ቢሆን ስለ ኮንትሮል የሚያስተምሩ። ቆም ብላችሁ በህይወቴ ውስጥ ምንድነው መቆጣጠር የምችለው፣ ምንድነው መቆጣጠር የማልችለው ብላችሁ ነገሮችን ከፋፍሉ የሚሉት። ግብ አውጥታችሁ ላወጣችሁት ግብ መንቀሳቀሳችሁ ወይንም ደግሞ ወደዛ ግብ ለመሄድ መሞከራችሁ ጥሩ ነው። ነገር ግን እነዛ ግቦች ባይሳኩ፣ እናንተ ባሰባችሁት መንገድ ባይሄዱላችሁ ደግሞ ወዲያውኑ ነው አልጋችሁ ውስጥ ገብታችሁ የምታለቅሱና የምትሰበሩ አይነት ሰዎች ከሆናችሁ ግን ጊዜያችሁን ባረባ ነገር እያሳለፋችሁ ነው ማለት ነው።